ለፍጡር እንደዚህ አይነት አዘኔታ ካለው ታዲያ ለፍጡር እኔ ገንዬ ምኑ ጋር ደስ እንደሬን ታውቂያለሽ? ሴት ናት እኮ ያለው ቃልና ከእንደገና እስቲ ብዙ ነገር አሳልፋችኋል። አዎ ይሄንን እንድታውቁ ነው። ፍጡር ነው ይላል ሁሌ። በቀደምም ፍጡር ነው ልጅንም ያህል የሷስ ፍጡር አይደለችም። እቺ ፍጡር አይደለችም። እቺ ፍጡር አይደለች። ለአብራው ያለችው ስለ ፍጡር እኮ ነው የሚወራው። ስለ ሰው እኔ ፍጡር አይደለም። ሰው ምንድን ነው የሆነ ጫጫታ አለ እንዴ? ስለዛው እኮ ነው የሚወራው። እሷ ታወረደችም እንዴ? ሁሌ ነገሩን ያመጣና የሚወጣበትን መንገድ አያውቀው። ሁሌ የሚያረጋውን ነገር አያውቀው። እስኪ ቆይ ይሄንን አድርጌው በምን መንገድ ነው መውጣው ብሎ አያስብ። ዛሬ አሁን ልጁ ሊጠይቀው የፈለገውን እንኳን በተደናበረ ሙድ ሊወጣ ፈለገ። የጠየቀው ጥያቄ ልጁ ትክክለኛ ጥያቄ፣ ቤተሰብ እንኳን እንዲህ አይነትን ጥያቄ አልጠየቀውም። የሱም ቤተሰቦች የሷን ቤተሰቦች እንዲህ አይነት ጥያቄ አልጠየቁም። ይሄ ልጅ የጠየቀው ጥያቄ በጣም ደስ የሚል ጥያቄ ነው። እውነቴን ነው የምነግርሽ። ምን አለው መለስ ብሎ እንዴ አንተ እኮ ማሰብ ያለበት እኮ ሴት እኮ ናት። እንዴት አድርጋ ነው ልትቀበል የምትችለው? ይሄ ያረከው ነገር እኮ ትልቅ ነገር ነው። ሴት ናት እኮ እስኪ እንደ ሴት ተረዳትና እስኪ ትሪት አድርጋት እንደማለት ነው እሱ አባባሉ። ትሪት አድርጋት እስኪ አንተ እስኪ ጥሩ ነገር አድርግ አለው። ቢኮዝ ስለገባው ነው። ምንድነው ጥሩ ነገር ማደርገው ለሱ አለ። እንዴት ነው አብራሽ 2 ዓመት የቆየችዋን ሴት ምን እንደምትፈልግ ምን እንደሚያስደስታት ምን እንደሆነ መናገር ያለብሽን እኮ እዚህ ጋር ምን እንደታውቂያለሽ? ምን አድርጌ ሲለው እኮ ምን ሲለው እኮ ስላሳለፋችሁ ጥሩ ነገር ያሳልፍ አውቆ ነው እኮ ወንድ ነው ያኛው ወንድ ነው የወንድ ቁንጮ። በጣም እንዴት አታውቅም? እንዴት ነው ማታውቀው? እንዴ ሰው እንዴት ነው እንደው በእናትሽ ሞት ደንቆሮ እንኳን እንዲህ አይነት መልስ ይሰጣል እንዴ? ምንድነው ማደርግላት ብሎ ተው አብሮ የሆነውን ፍቅረኛውን ምንድን እሺ ላድርግላት ብሎ ይጠይቃል ሰው? ሊጠይቀው ሽምግልና ተው አትለያዩ ብሎ ለመጣው ሰው ምንድነው ማደርግላት ብሎ አይጠየቅም። እኔ ዛሬ የመጨረሻ መሆኑን ያወቅኩትን አለማወቁን ያወቅኩት ዛሬ ነው። እንጆ ገንዬ በደንብ ያውቃል። መሸፈን ፈልጎ ነው። ኖ እሱ በደንብ ያውቃል ብለሽ አትይም። ለምን ብትይ ሰው አብረሽ የሆንሽውን ሰው አውቀሽ ልታደናባብሪና ደንቆሮ አድርገሽ ልታጃጅሊ ካልፈለግሽ በስተቀር አንቺ አብረሽ ያለሻትን ሴት ምንድነው አስደስታት? እስኪ ቆይ እሷም እኮ ተሰምቷት ይሆናል እኮ እሷ ካንተ ልትለይ ፈልጋ እኮ አይደለም ይሆናል። ልክኛ ባይሆን ነው በደንብ እየሸፈነበት ነበር። ብዙ ነገር አይተሽ ምን አለ መሰለሽ ሳያቀርቶ ሳይሆን ይኸውልሽ ጋር እኔ በተረዳሁት እንትኑ ማለት ነው ሳያቀርቶ ሳይሆን ሽፍንፍን አድርጎ ለማለፍ እንጂ አሁን 2 ዓመት ሙሉ ማን ይሙት ማን እንኳን እሱ አብሯት የሚኖረው እኛ እንኳን በሚዲያ ምናቃት ሃይሚ ምን እንደሚያስደስታት ምን እንደምትፈልግ ጠንቀን እናቃታለን። ኖ ፍርጌ ጠየቀው አልኩሽ እኮ እሱ ለመሸፋፈን የፈለገው ነገር አለ። እኔ ይኸውልሽ አሁን ምን እንደሚያስቀድም ይሄ ልጅ ዛሬ እንዳየውበት ታውቂያለሽ? እሱ ሁሌ የመሄድን ነገር ከሷ እንዴት አድርጎ መለየትን ከዛስ እዚህ ጋር ደግሞ ኦዲየንሱን ደግሞ እሷ ጥፋተኛ ናትኝ እኔ ይቅርታ ጠይቄያት ተንበርክኬ ለምኜ መንበርከኩ ቆጭቶታል እንዴ? መንበርከኩ ጸጽቶታል እንዴ? አይደለም። መንበርከክ እኮ ለዚህ እኮ ራሱ ቢሰዋ ራሱ እኮ ዋጋ አይሰጥም። አንዴ ልቡ ለተሰበረ ሰው እሱ እኮ ልጅ መርገዙን ብቻ ነው የሚያየው። እሱ ሄዶ ከሷ ተደብቆ ቺት ማድረጉ እኮ ይሄ ራሱ እኮ ወንጀል ነው፣ ነውር ነው። ሴት ልጅ ሌላው ይቅርና ፍርጌ ስልክ ደውሎ የሴት ስልክ እንኳን ስታገኝበት ምን አይነት ውሳኔ ነው የምትወስነው? ሴት ልጅ ምን አይነት ስሜት ነው የሚሰማው? ገንዬ በዛ ምን ተረዳው መሰለኝ ዛሬ እኔ ተረዳሁት የራሴን ልጅ ምንድነው ሆኖም ቢሆን እሷን አልፈልግም ምናምን ያለው የሆነ ያመለጠው ፓርት አለ። ልጁን ተቀብዬ አሳድጋ እንትን እላለሁ ብያታለሁ። ስለዚህ ይሄንን ለምንድን ነው የሚደጋግመው? እሱ አድርጎታል። ችግር አለ። በቃ ሄዷል። የሄደ እግር እኮ ነው። በቃ በነዛ ወንትን ደምደሜ
ዛሬ እንደሱ ነው የሚመስልበት እንዴ መጨረሻ ላይ አላየሽ እንዴ ቃል ተጠቅሞ ስለማያውቀው ዛሬ ተጠቀመው ስለዚህ ይሄንን ቃል ስለዚህ ይሄንን ቃል እኮ ቢጠቀመውም እኮ ስለዚህ ግልጽ መናገር እኮ ነው አባትየው ጋር ሄጄ ለአባትየው ነግሬ አባትየው ማጣት አልፈልግም የኔ እናት እሷን ማጣት የለባትም ይሄ የጻን ልጅ ወሬ ልክ ተረተረት የሚያወራ ወሬ እንትቶ እሺ ከዛስ ምን ይጠበስለትኝ ሄዶ ለአባትየው ተናገረ አባትየው ምን ያርጉ አባትየው ማጣት አልፈለገም አውቶ እኮ እውነቱን እኮ አይናገርም ለምን እንደሆነ ታውቂያለሽ እውነቱን ከተናገረ አንድ ይሄን ሁሉ ህዝብ ያጣል ገብቶሻል ብዙ ነገሩ ይበላሻል እንደዚሁ እየሸፋፈነ አዳም ዛሬ መቼም የሚሰራው ስራ እሱ ተመልካቹን እንዳያጣ እንጂ ለሷ ሞራል መሰበር ለሷ የልብ መሰበር ለሷ መለየት ምንም ይዶን ኬር እኔ ዛሬ አይቼበታለሁ በደንብ አድርጌ እሱ የጨነቀው ይሄ ነው ህዝቡ ነው ይሄንን ወዴት እንዴት አድርጌ እኔን እሷን ጥፋተኛ አድርጌ እንዴት አድርጎ ነው ለኔ የሚቆመው ኦዲየንሱ ነው በዚህ አውቆ በሚያሳዝን ፊቱ ሲፈልግ አሳዛኝ ይሆናል ሲፈልግ ኃይለኛ ይሆናል ሲፈልግ እንዳልሰማ ይሆናል በጣም 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 ድራማ ነው የሚሰራው እሱ ኃይለኛ ድራማ ማን ነው እሱ እኔ ዛሬ ያየሁበት ከነሽ በቃ የተረዳሁት ያንን ነው ይሄን ነገር ግልጽ ከተናገርኩኝ ይሄ ሁሉ ሰው አጣለው እንጂ ስለ ሃይሚ አይምሮ መጎዳት ስለ ሃይሚ ቅንጣት ለምን በሄደበት ቦታ ሁሉ ምንድነው የሚያወራው በቃ አለ አይደለ ይቅርታ ብያሃ እንኳን ይቅርታ አይደለም እኮ ከሀገር አስወጥቶ እኮ ማዝናናት አለበት እኮ በተደረገው ልጅ እኮ ነው አርግዣለሁ ብላ እኮ ነው የመጣችው ቀልድ እኮ አይደለም አይደል እንዴ ተንበርክከሽ አይደለም 5-6 ጊዜ ተንበርክከሽ ደምንባ ያለቀሽ ብትጠይቂም ሊቆጨው አይገባም ደጋግሞ ይሄን ነገር ሊያነሳ አንዴን ያየነው ይቅርታ ያለው አይደል እንዴ የሰራው ስራ እኮ ከአንድም ሺህ ጊዜ ይቅርታ የሚያስብል ነው ሁሌ እሱ ነገር ይደጋግማል እንደቆጨው ነገር ወልልሽ ነው ካረገ ወደ ኋላ ላስታውስሽ እሱ የራሱ ሲሆን ምን እንደሚያደርግ ፍፄን አምጥታ የገዛ ጓደኛውን አምጥታ ፕራንክ ብታረገው እኮ ነው ሳምንት ሙሉ እኔ ለምን እንደዛ አደረግሽኝ በወስንስ ኖሮ በሄድስ ኖሮ እንዴት እንዲደረጋለው ብሎ እንዴት እንደሆነ እንዴት ራሱን እንዳጣበት አይቶት የለ እንዴ ይሄ እኮ እሱ ቺት አድርጓል እየተባለ ነው ያለው አርግዛለችን ተውት እርግዝና ችግር የለውም ይወለድና ጉዱ ይወጣል እኮ ቁስል አይደለም ነገ ጠዋት ይወጣል ግን እሱ ቺት አድርጓል ሄዷል ደውሎላት አግኝቷታል ከሷ ተደብቄ ሄድኩኝም ለራሳችን ብዬ ነው ብያታለሁ አለ ለራሳቸው ብሎ ከሄደ ለምን አልነገራትም ታዲያ ለምን ልጅቷ አረገዝኩ ብላ መጣች ታዲያ እሱ ይሄንን እንኳን ማብራራት አልቻለም እሱ እንዴት ነው ሰውን የሚያየው እኔ ግን አዝንለታለሁ እግዚአብሔርን እንደው ቆም ብሎ ከራሱ ጋር ተነጋግሮ ራሱን ቢመልስ ይሻለዋል እውነቴን ነው እዛም እዚህም የሚያረጋው ድራማ ራሱን መጨረሻ ላይ ይጥለዋል እውነቴን ነው ምነግራችሁ እሱን ይናገርና እኛ ምንረፍ እሱም አይምሮ አይጨናነቅ አንዳንዴ ነገር ገድዶ የለም ምን አይለገን የለም አንድ ይኸውልሽ ማትዬ ሰው እውነትን ተናገር ትልቅ ሰው ነው እሱ እኔ ምን እንደሆነ ታውቂያለሽ ያረግሽው ነገር ከሌለ 78 ቦታ ሌላ አማርኛ ያወራ አዳምጪኝ ለምንድነው እሱ ጥፋተኛ ነኝ ለምንድነው እሷን እንደ ጥፋተኛ የሚያረጋው ለምንድነው ዞሮ ራስ ጭንቅላቷ ላይ የሚጭነው ጥፋቱን ዋይ ለምን እሱ ለምን ጥፋተኛ ሆኖ መጨረሻ ላይ እሷ ላይ ለመጣል ይጣጣራል አብራው ብዙ ነገር ካሳለፈች አብራው እንደሆነችው ከወደዳት እውነት እሱ ከቆጨው አብራ ያሳለፈችው ያደረገላት ከቆጨው እሱ ለምንድነው እሱ ተንበርክኬ ለምኛት በቃ ሄዳለሁ ብላለች የሷን ነገር ማክበር አለብኝ እንዴ ስንት ነገር እኮ ይኮናል እኮ እንደውም ጥያቄ ማያስፈልገውም እኮ ሴት ልጅ እኮ ናት ትሪት መደረግ ትፈልጋለች መለማመጥ ትፈልጋለች ማስረዳት ትፈልጋለች እሺ ሁለተኛ አላረግም እመኝኝ እሺ እስከመጨረሻ ጠብቂኝ ምን እሱ 3 ቀን ነው 4 ቀን እኮ ነው በቪዲዮ ላይ ሴት እኮ ናት እንዴ እሱ እንዴት ነው የሚያየው ሴትን
እሱ በአይምሮ ውስጥ የጻፈውን ሴቶች ምንድናቸው ብሎ ነው የጻፈው? አይምሮ ላይ ሴት ማለት እኮ ወርቅ ናት። ሴት ማለት እኮ ሁሉ ነገር ናት እኮ። ቤት የምትሰራ ልጅ የምታሳድግ ልጅ የምትወልድ እናት የምትሆን እንዴ። ትላንትና የእሱ እናትየው ልጄ አያደርግም እንዳለችው እኮ እሷም እኮ እናቷ ብትቀርብ እኮ ልጄ እንደዚህ ለምን ሆነች ብላ ልትጠየቅ ትችላለች እኮ፣ ልትጠይቀው ትችላለች እኮ። ሁለተኛ ነገር ደግሞ በፍቅር መሃል ደግሞ እናቴ ትፈልጋታለች፣ አባቴ ይፈልገዋል። እነሱ ቢፈልጉት ምን ማድረግ ይቻላል? እንደፈለገው እያደረገ እሷ ትቀበለው። እናት አባት ስለወደዷት እሷን እንዴት ነው የሚያስበው? እስኪ እንደ ዘመኑ ልጅ ያስብ እስኪ። በሰለጠነ ዘመን እንደተፈጠረ ልጆች ያስብ እስኪ። እሱ ገና 20 ዓመት ልጅ አይደል እንዴ? እንዴት ነው የሚያስበው እሱ? እኔ በጣም ነው የሚገርመኝ። ሁሌ ላደረገው ነገር ይጸጽተዋል። ይቅርታ ቢጠይቅ ይጸጽተዋል። ቢለምናት ይጸጽተዋል። ቢለምናትስ እኛ ወደናት እዚህ 24 ሰዓት ከስንቱ ጋር ነው የምንጣላው? ከስንቱ ጋር ነው? ስለምኑ ነው? ስለ ባህሪዋ፣ ስለ ትትናዋ፣ ስለ ሰው ማክበሯ፣ ስለምታደርገው ድርጊት፣ ለሱ ስለምሰጠው ክብር። ለዛ እኮ ነው የምንወዳት እሱን ስለምታከብረው። ወንድ ልጅ እንዴት ዋይ ለምን እሱ ይሄንን ማረጋጋተው? ሁሌ ለምን ስለ ይቅርታ ይጨነቃል? ትናንትናም ብየዋለው፣ ይቅርታ ፈጣሪም እኮ ይቅር ይላል እንዴ። እሱ ይቅርታ እኮ ትልቅ ዲል አይደለም እኮ። የሰው ልጅ እኮ ገሎም ይቅርታ ጠይቆ በቃ ይቅር ብያለሁ ይባላል። እሱ ሁሌ ይቅርታ ብያታለሁ፣ እሷ መሄድ ነው የፈለገችው፣ እሷ መለያየት። እንደው ሌላው ይቀር ከሷ እንኳን ከህይወቷ ወጥቶ ሌላ ሴት ቢይዝ እንደው ይሄንን አባባሉን የሰማች ሴት ምንድን ነው የምትለው? ይሄን ሰውዬ በምን ሚዛን ውስጥ ነው የምታስቀምጠው? እንደው ለምሳሌ እንኳን እንዴ እሱ ንግግር ማወቅ አለበት። ንግግሩን ያስተካከል አይባልም። እሄዳለሁ ብላለች አይባልም። ይሄ አብሮት የቆመው ጓደኛው እኮ ከቤተሰቧ ተጋፍጦ ድራማም ቢሆን አላቅም፣ እሱም ሴም ነው ግን በሚያደርገው ከቤተሰቧ ተጋፍጦ አይሆንም ብሎ ስንት ነገር ሆኖ ነው አይደል እንዴ በእጁ ያስገባት። አለው እኮ ቤተሰብ አይደለም ሰው አይደለም፣ ያንተን ግንኙነት የሚመልሰው ራስክ ነክ። እስኪ ጥሩ ነገር አድርጋለው። ልክ እኛ እንደምንለው ምነው እሱ ጥሩ ነገር ማውራት እንደዚህ በቃ ድራማ ሲሰራና የሆነ መጥፎ ነገር ሲያደርግ ሌላ ሰው ነው እሱ፣ በቃ ሌላ ባህሪ ነው ያለው ማለት ነው። ምነው አብረው ሌላ ቀን ሲመጡ ቅመምዬ የኔ እናት አንቺ እኮ ማንም እንዲነካብኝ አልፈልግም፣ አንቺ ለኔ ሁሉ ነገር ነሽ፣ አንቺን ትቼ መሄድ እኮ ነው ይጨንቀኛል ያለው ለምን የት ሄደ? ሌላ ሰው ነበር እንዴ እሱ? እንዴ እኛን ሲቸክሰን ነበር እንዴ እሱ? እኛ ትላልቅ ሰው ናቸው እናንተ ልጆች የወለዳችሁ ቢለን እኮ እኛም እኮ አሳልፈነዋል ይሄን ነገር። ፍቅር ሳናሳልፍ አይደለም እኮ ልክ በጨለማ ተገናኝተን የፈጠርነው። እኛም እኮ ፍቅር አሳልፍ እናጋር። ፍቅር አንድ አይነት ነው። ፍቅር አይለይም። የሰው ልጅ ፍቅር ሁሉ አንድ ነው። የሚለየው የፈጣሪ ፍቅር ብቻ ነው። ሚኮስ እስከ መጨረሻው እስከ ሞት ስለሆነ ያ ነው የሰው ልጅ ፍቅሩ አንድ ነው። ለምን እሱ ራሱን አይሆንም? ለምን እሷን መለመን ለምን ትልቅ ቢግድል ይሆንበታል እንዴ? ለምን እሷ እኮ ቢለምናት እንኳን እኮ እንዴ አንድ ጊዜ የጀመሩ ጊዜ የመጀመሪያ ጊዜ ያሉ ጊዜ ምንድነው? ሴት ልጅ እኮ በህይወት ስትኖር ብዙ ነገር ይለወጣል ብለሃል። ራስህ የለወጠችክ እሷ ናት፣ የለወጥካት አንተ ነህ። ለምንድነው የለወጠችክን ልጅ አንተ ይቅርታ ብትላት የሚቆጭክ? ለምን እሷን የፈለገሽ ኮኮስ ብትላት ይቆጭሃል እንዴ? እንደው ይገባታል እኮ። ተው ብሩክ ተው፣ ወደ ራስህ ተመለስ። ተው የምትለው ሰው ካፍክ የሚወጣውን ነው። እኔ ካፍክ የሚወጣውን ስለማይ ነው እንዲህ የምናገረው። ነገር ግን ማጣጣውን ሰው እንዳታጣ፣ ማጣት የሌለበህን ሰው እንዳታጣ። እውነቴን ነው ምልክኝ። ዛሬም ደግመዋለሁ። እናቴን ሳጥ ስለ እናቴ አጣታለሁ ብዬ ሳስብ እኔ ደነግጣለሁ እንዳልከው ይቺ ልጅ ከእጅህ ካወጣች መስሎሃል ዛሬ እንደዚህ መቆምክ እንደዚህ መሆንክ። አንተ የሚጠቅምህን ሰው ማጣት በጣም ከሞት እኩል ነው የምትቆጥረው። እስከምትነሳ ድረስ አትሞትም፣ ግን የቁም ሞት አለው። ተው ተመለስ ወደ ራስህ። እግዚአብሔር ምስክሬ ነው። የምትናገራቸውን ንግግሮች አስተካከል። ተው ስለ ሰው ተውና ስለ እሷ ተጨነቅ። አንተ እውነት ፈጣሪን የምትወድ ከሆነ ይችን ልጅ አትጣ እንዳይመስልክ። እነዚህ ቁጭ በሉ ሴቶች እኮ ዛሬ ይፈልጉሃል፣ ነገ ግን አጫርሰው ይወጣሉ ከህይወትክ። ይቺ ግን ማጫረስም አልፈለገችም።
ካንተ ምንም አልፈለገችም። እውነተኛ ፍቅርንና አብራክ ስላደገች አብራ ስለመጣች መለየትን ስለማትፈልግ ነው እንደዚህ የምትመላለሰው። ስወጣ ትመጣለች አልክ አይባልም፣ እንደዛ አይባልም። ስትወጣ እኮ የምትመጣው እኮ አንተን መለየት ከብዷት እኮ አይደለም። አብራህ ያሳለፈችው እየጨነቃት ነው፣ መወሰን እያቃታት ነው። እውነቴን ነው የምነግርህ። ሴት ልጅ ከወሰነች አይደለም እቺ አንድ ፍሬ ልጅ ገና የምታድግ እኔ አሮጊቷ እንኳን ከወሰንኩ አልመለስም። ካልሆንክ ሲሆን ይሆናል፣ ሳይሆን ደግሞ በሩ ቢዘጋ በመስኮት ዘላለሁ ብዬ እወጣለሁ። እኔ ትልቋ ሴትዮ እንኳን አይደለም እቺ ወጣት። አስብ፣ እየመከርን ነው፣ እየነገርን ነው። አስብ እንዳይመስልክ ዛሬ አንተን እዚህ ሸበላው ወይኔ ብሩኬ መኪናክ፣ ቁመናክ፣ ጫማክ፣ ልብስክ የሚሉክ ያ ሁሉ ይድዝማተር ያ አርቲፊሻል ነው። አርቲፊሻል የማትሆነው ከጎንክ የቆመችው ዘላለም 2 ዓመት አብራ እናት ሆና እምዬ የምታደርገውን አድርጋለህ። ያደረገችውን እንዳታጣ ተጠንቀቅ። እኔ ከዚህ በላይ ምንም አልልህም። እግዚአብሔር ምስክሬ ነው። አንተ በጣም ሰውን እያሳዘንክ ነው ያለው በንግግርክ። ተናገሩ፣ እኔ ጨርሻለሁ። መቅዱ ኤችን አስገባያት። እንዴት ነው ትሂድ? በቃ ወስናለች ይባላል እንዴ? አብሮ ስንት ነገር ያሳልፈው እንዴት ነው የሚቆርጠው? እኔ ከናንተ መቁረጥ ያቀተኛል፣ ለምጄ ማለት ነው። ሾአፕ ነው አልቆረጠም። ግን እኔ ለምን እንደዚህ እንደሚሆን ግራ ነው የሚገባኝ። እኔ የሚደብቀው ነገር ያለ ነው የሚመስለው እንጂ ያጠፋው እሱ ግሬዳው መናገር እኮ ነው። ምንድነው? አትሞትም እኮ እንደውም እኮ ፊት ለፊት የመጣ ቀን ትጋፈጫዋለሽ እኮ። እንደዛ አይነት ኩኩሉ ከምትጫወቺ ፊት ለፊት እኮ ካደረገው እኮ ትጋፈጫዋለሽ። ከነገራት ምን ትሆናለችኝ? ምንም እኮ አትሆንም። የሰው ልጅ እኮ እንዴ ሰው እኮ ሊለያይም እኮ ነው አብሮ የሚሆነው። እዛ ላይ እኮ እኔ አንድ ያልገባኝ ነገር ፍቅር በቃ እሷ እምቢ ካለች እኮ አይባልም። የእሱ ከቆረጠለት ብቻ ነው እሱ ሊሄድ የሚችለው እንጂ እሷ የራሷ ከቆረጠላት ነው። የእሷ ቆርጦላት እኮ የእሷ አይቆርጥም። እና እሷ ሂጂ ይሄዳለሁ ስላትመጣለች አይባልም፣ አይባልም። እሱ ለምን ይመጣል? ትናንትና እሱ ለምን ጠራት ታዲያ? ሂድ ቆርጫለሁ ብሏል ነበር እንዴ? እንደዛ ማየት ነው። የሰው ስም ማጠልሸት ጥሩ አይደለም በሚዲያ ላይ። እሷ ልክ እንደወደቀች፣ እሷ ልክ በፍቅር እንደተሸነፈች፣ እሷ በቃ ካለሱ መኖር እንደማትችል እሱ ምን ግሊኮሷ ነው እንዴ? እስትንፋሷ አይደለም እኮ። እስትንፋስ እኮ ፈጣሪ ነው የሚያስተነፍስም ሁሉ ነገርን የሚያደርግ። ልክ እንደዛ አድርጎ ለምን አይ ቲንክ እንደዛ የሚለው ግን ምንድነው ታውቂያለሽ? እስከዛሬ በቃ እንደዚህ ሄዳለው ሲላት የራሽ ጉዳይ ሲላት ምናምን ስትመለስ ስለለመደ አሁንም እንደዛ ብላ ትመጣለች አይነት ነው መሰለኝ። ልንገርሽ ወንድ ልጅ እኮ እንደዛ ትመጣለች እንዲህ ትመጣለች አይደለም እዚህ ጋር የምናወራ ያለ ነው። ወንድ ልጅ እኮ የሚወዳትን ሴት ይለምናል እኮ እንዴ። አንቺ እኔን ይቅርታ ጠይቀሽ አንቺ እኔ እዚህ ላይ ያወቅኩሽ መልሰሽ ልትጠጸሽ ነው እንዴ? አይደለም ፍቅረኛሽን አይደለም ብዙ ነገር አብረሻት ይሆንሽ ስራ ላይ ስለሆንኩ ነው ያውሪ። እኔ በጣም ነው መከታተላችሁና አስተያየታችሁ ደስ ይላል። ብዙም አማርኛ አልችልም፣ ውጭ ሀገር ነው የምኖረው። የሆነ ውስጥ ላይ ያለ ነገር ስላለ ለማውራት ስለፈለኩ ነው። ስራ ላይ ነኝ፣ ተለወጣለሁ። ከታዘብኳቸው ቪዲዮቹ አንዳንድ ትንሽ ነገር አወራለሁ ማለት ነው። አውሪ። እሺ እኔ እንደተረዳሁት ከሆነ የሆነ ድራማ ይመስላል። መጀመሪያ ድራማ ነው ብዬ ነበር፣ ግን ሪል ነው የሚመስለው። ይሄ ልጅ እንደሄደ ግልጽ ነው። በቃ አላ ሄዷል። ሰው አተንቻለሁ አይልም። በቃ እሱ እኮ የኔ ልጅ ካልሆነ በቃ ራሱ እኮ እያወራ ነው እንደሄደ። ሐሳባችሁ ጥሩ ነበር ለማስታረቅ። በቃ ልጅም ቢሆን እኮ ችግር የለውም በቃ ፍቅር ካለው ምናምን፣ ግን እንደሄደ በቃ ግልጽ ነው። እናንተ ግን በቃ እሷ ልትመለስ ብላችሁ በቃ ችግር የለውም እየሰፋፈናችሁ ነበር። ሰው የሚያርገው ነው ጥሩ ነው ማለት ነው። ግን እንደሄደ ግልጽ ነው። ይሄ ልጅ ደግሞ ካልፈለጋ እንትን አያችሁ ትናንት ይሄ መስቀሉ ይሄ ወርቅ ሀብል የሰጠችው እኮ አርጓል። መስቀሉ ነው እንጂ እኮ የተበጠሰው አላወጣውም፣ አንገቱ ላይ ነው ያለው። የባለፈው የሰጠችው ማለት ነው። ልብ ብላችሁ ካያችሁ ይሄ መስቀሉ ነው የተበጠሰው እንጂ ይሄ ሰንሰለቱ አለ አንገቱ ላይ።
ይሄ ልጅ ደግሞ ልጅ እሱ እንደሆነ ግልጽ ነው። ግን ከሷ በቃ አሁን ከሷ ጋር ከታረቅኩ በቃ ከነ ልጅ ትቀበለኛለች ወይ አላወቅኩትም ከራሴ ጋር ነበርኩም ይላል። ዲኤንኤ ደግሞ ከሃይሚ ጋር ከተለያየው ደግሞ ዲኤንኤን አስቀይሮ በቃ እሷ ጋር ብሎ አልኮ ባለፈው በቃ ላይፉን በቃ ካሜራ ላይ ሳይወጣ ለምን ዋሽ እንዳይባል በቃ በውስጤ ከልጅቷ ጋር ተመካክሮ በውስጤ ህይወቱን መኖር ነው እየመረጠ ያለው። ወይ በቃ ወይ አሁን ከእሷ የምታረቅ እኮ ይፈልጋል። በቃ እሷ ያችን ሃይሚን ማጣት አይፈልግም። ግን አሁን እሺ ካለችው በቃ ከነ ልጅ ትቀበለኛለህ ቢሆንም ከራሴ ጋር ነበርኩም ስላላወቅኩ ነው የዋሸሁት ይላል። ወይ ደግሞ በቃ ሃይሚ ጋር ከተለያየው ደግሞ ምን እየመረጠ ነው እሱ በቃ ፍቅር የለው መውደድ ነው እኔ እንደምረዳው። ፍቅር ስለሌለው ግን በቃ የሆነ አላ ለመቁረጥ ነው ይወስናል። እሷ ግን አልፈልግም እያለች ትመጣለች። ምክንያቱም ሴት ልጅ በቃ እስከ ጥግ ድረስ ነው የምትወደው፣ መቁረጥ ስላልቻለች ነው እንጂ ወዳ አይደለችም። ቢሆንም ጊዜ ይፈጅባታል እሱን ለመርሳት። እሱ ግን በቃ ከሷ ከተለያየ ልጅቷ በጣም ልብ ተሰምቷታል። የሆነ ነገር ላይ በቃ የሱ እንደሆነ በቃ የሆነ በቃ ለሁኔታቸው ያስታውቃሉና በቃ ከሷ ጋር ከተለያዩ አንቺ ጋር በቃ ልጅን የሚያክል ነገር ረግጦ ሊሄድ አይችልም። በቃ እሷን ቤካለች በውስጥ በቃ ከሷ ጋር ለምን ዋሽ ለምን እርግዟ ላይ ሴት ላይ እንደዚህ ይሆንክ ነበር እንዳይባል በቃ ዲኤንኤ አስቀይሮ ስሙን ለማስዳት በውስጤ ከሷ ጋር ልጅ ጋር ተመካክሮ እሷ ከተለያየው እኖራለሁ አይነት ነው እኔ እንደመሰለኝ ማለት ነው። ግን እንዳነጋጋሪ ትንሽ ቅርታ ማርገብ ስለማለት በደንብ ትክክል ነው። የኔን ነው የወሰድሽው። አዎ በቃ ይሄ እውነት ልቤ ላይ በቃ ይመላለሳል። በቃ አለኮ በቃ ሊያጣት አይፈልግም እኮ ይወዳታ። ግን ይሄ ነገር ልጁ ተሳስተዋል ወይ ቪዲዮ የሆነ ደግሞ የከሰሰበት ምክንያት ደግሞ አለ። ቪዲዮ ይዘበቻት ወይ አብሮ እንዳደሩ ወይ ደግሞ አንዳንዴ ስህተት ትሰራለህ ሰው ነህ። በቃ ሃይሚ ጋር በተጣለበት ሰዓት ሄዶ በቃ የሆነ ተስፋ ሰጥቶኛል ብላለች ልጅቷ። በቃ ያኔ የሰጣት ተስፋ ደግሞ ወይ በመሰጅ በቃ ላይ ይሳሳታል። አሁን ሃይሚ ጋር መሆን ፈልጓል። ግን ያንን ምስጢር እንዳታወጣው የባሰ ያጣታለሁ ብሎ በቃ ምስጢሩን እሱን በቃ ሸፋፍኖ ማለፍ ነው የሚፈልገው። በቃ እውነት ለመናገር ማለት ነው። ይሄን ነው ማውራት የፈለኩት። ይቅርታ ይወጣሉ ስራ ላይ ስለሆንኩኝ ብዙም ንግግርም ስለማልችል። በጣም ቆንጆ ነው። እናመሰግናለን። ትክክል የሆነ ነገር ነው የተናገርሽ። ሁላችንም ውስጥ ያለ ነገር በቃ እሱ ነውና ለሷ ግን በቃ እንዲያም በቃ ወይ ከሄደ ቢሄድላት እሱ በቃ ምንም እውነት ለማናፈጣር በቃ ጥሩ በቃ መንገድ ነው ያሳይ። እሱ ግን አእምሯ ላይ ሁሌ እየጸጸተት ይኖራታል። በቃ አላ በቃ ብድብቅ አርጎም ቢኖርም ልጅ የሚያክል ሳይወጣ አይቀርም። ዲኤንኤን ደግሞ ልጅቷን አሳሙነው በቃ ስሙን ለማጽዳት ውስጥ ቢኖርም በቃ እሱ ስለሆነ በደለኛ ሁሌም አእምሮ ላይ ልጅቷ። ግን እኔ እዚህ ላይ አንድ ጥያቄ ልጠይቃችሁ። የልጅቷን እርግዝና ትናንትና በደንብ አይታችሁታል? ልጅቷ እርጉዝ አትመስልም። ልጅቷ ባታወሩ ደስ ይለኛል። እኔ ስለ ልጅቷ አይደለም ፊፍዬ ይሄን ማለት ነው። እሺ ግን ሌላ ሰው ያለ ነው የሚመስለኝ እንጂ ልጅቷ አትመስለኝም በእኔ አባባል። ይሄ እሱኛው ሌላ ነው። ግን ልጅቱ ከበር ለማድረግ ስለ ልጅቷ ባታወሩ ደስ ይለኛል። እግዚአብሔርን አይ ዶንት ኖ ለምን እንደምታወሩ ራሱ አላውቅም። ይሄ ፊልም ድራማ ነው ልጅቷ ላይ የሚያመጡት እንጂ አይደለም ፊፊ፣ እንደዛ አይደለም። ይሄ አይመስለኝም። እሱ ለመሄድ የፈለገበት የሌላ ነገር ያለ ነው የሚመስለኝ። እኔ ሌላ ሰው ያለ ነው የሚመስለኝ እኮ። እኔም እኮ ያልኩሽ ለዛ እኮ ነው። ግን እንትና አትመስለኝም። ከቨር ማድረግ የተፈለገ ነገር አለ። ግን ቅርታ